አሁን አንቺ ፊት እንዲህ ልብሴን ባወልቀው ተውጫለሽ እንደዚህ ባል ተወለሰ እኮ ድረሰው ማን ላሳይሽ እኮ ለምሳሌ ምን እያልሽ ነበር? እና ውጭ ሀገር ያላችሁ ሴቶች ምቀኞች ነን እያለች ነበር። ሁሉም ሰው አይደለም ማለት ሁሉም ሰው አይደለም። እስቲ አንድ ሰው የምታውቁት ጋይስ አንድ ልጅ አውቃለሁ ነገር እግዚአብሔር የረዳው አግብታው ይዛው ሄደች ማለት ይዋደዳሉ ተጋብተው ሄዱ። ታፕታፕ እያደረጋችሁ ደግሞ ደናቁርታን ዝም ብላችሁ ቁጭ ብላችሁ አትሉ። አንድ ሴት አውቃለሁ ከሷ ውጪ አግብታ ባሏን ከኢትዮጵያ ይዘው ሄደች ሴት ታውቃላችሁ? አራው እግዚአብሔር እኔ አንድ ነው ማቆም ማራም ሆነ አሜሪካ ሀገር አንዴ አግብታው ይዘው ሄደችው አንድ ልጅ አውቃለሁ። ብዙ አለ እኛ ጋር በጣም ብዙ አለ። አዎ እንግሊዝ ጭራሽ አንድ ነው ማቀው። ውጭ ሀገር ያላችሁ ሴቶች የሰው ልጅ እድሜ መብላት ነው ታውቁ። ለሙድ አሁን የኬንያስ ኮንኩ ከኔጋ ለማለት እንጂ ከልባችሁ ዊሊንግነስ ኖራችሁ ለዛ ሰው ታማኝ ሆናችሁ እንደዚህ አራ ብዙ አለ ሞኒ እኔ በጣም ብዙ ማቃት እንኳን እንዴት መሰለ ሞኒ አሁን አገር ቤት እያሉ የ3 አመት የ2 አመት ወይ 1 አመት የረጅም አመት ጓደኛቸው ምናምን ቀድማው እሷ ከወጣች መጣ ከዛ ሳፖርት አድርጋ ምናምን እሱን ደግሞ ታስነጣለች ሌላ ሀገር ኢቭን ከስለ ሀገር ጥላው የመጣችን ባሏን ታስነጣለች። አይቻላል እውነት ማርያም በተለይ ሴት እዚህ ውጭ ሀገር ላይ ሌላ ወንድ መልመድ አትፈልግም። የለመደችውን ባል ነው የምትፈልገው። ማርያም በጣም ብዙዎችን ስለማቅ ነው እውነት ሜቢ እንግዲህ አንዳንድ ሊኖር ይችላል አንዳንድ ሊኖር ይችላል ግን አብዛኞቹ ጥሩ ናቸው። ታፕታፕ አርጉ ደናቁርታ ነው ባካችሁ ሼር ኮፒ ሊንክ አርጉ ታፕታፕ አርጉ ዝም ብላችሁ ቁጭ ብላችሁ ገጥሞኝ ያቀም አሁን እዚህ ወይ ሴቶች እኮ ጊፍት ሲሰጡ እኔ ሴት ጊፍት ሰጣኝ አጣቀም አንድ ጊፍት አርጋለች እሷም አሁን ባጣላሽ ብላለች አንድ ብቻ ነው የሚማቆስ ከዛው ሴቶች ገንዘብ ከያዛችሁ በጣም አስቸጋሪ አመል ነው የምታመጡ። ትንሽ ሳይኮሎጂ ትንሽ የችግር አለብን ሴቶች ከወንዶች ትንሽ ኢኮኖሚካሊ በለጥ ስንል የምናሳያት ትክክል ያልሆነች አክት አለች። ትንሽ ይሁን እስቲ ይሁን ችግር የለም ይሁን ግን አሁን ማለት ነው ሞኒ አሁን አንተ ከኢትዮጵያ ውጭ የምትኖር ሴት ወዳህም አፍቅራም ፈልጋም ባሏና የልጆቿ አባት ማድረግ የፈለገች ሴት ብትመጣ አሁን አንተን ትፈራለች። እንዴት ነው የምትቀር? ልቤ ዝግ ነው እኔ አላስገባም ሲጀመር አንደኛ ውጭ ሀገር ያለች አልፈልግም እኮ አይደለም ባህሪያችሁ ሁሉም ሰው የሚጠቀምባችሁ ነው የሚመስላችሁ። ሁሉም አንድ አይደለም የሚመስላችሁ ነው የሚመስላችሁ ሪሌሽንሺፕ ከናንተ ኢኮኖሚካሊ ከሚያንስ ሰው ጋር መጀመር አትፈልጉ እና ያንን ወንድ ነው አንድ ሴት ልጅ እዚህ ቲክቶክ ላይ ያለች ወንድ ነው ያበደችውንም የታመመችውንም ድሃ የሆነችውንም ምንም የሌላትን ሙያ የሌላትን መልክ የሌላትን ግሬስ የሌላትን ምንዋንም የሚያገባው ወንድ ነው። ሴት ልጅ ስትሆን ብዙ የምታማርቁት ነገር አለ። በተለይ ኢኮኖሚካሊ ከአንድ ወንድ ከበለጣችሁ ወደታች ዝቅ ብሎ ማየት መቼ ግን አለች እኮ ደግሞ ማርያም ትክክለኛ ሴት ልቧን ፈጣሪ ያራላላት ለዚህ ለገንዘብ ምንም አይነት እንትን ይበላል እና ማርያም ሰው ትክክለኛ ፈራ እግዚአብሔር ያደረባት ፈጣሪ ነገርኩሽ። እኔ በህይወቴ አንድ ሴት ብቻ ነው ነገርኩሽ 29 አመት ስኖር አንድ ሴት ብቻ ነው
እሱም የድሮ የቀድሞ ስራ ባልደረባችን የነበረ ልጅ አለ ከሱ ጋር ሪሌሽንሺፕ ጀምረው ተጋብተው ይዛው የሄደችው አንድ ሴት ብቻ ነው ማለት እግዚአብሔር ምስክር ነው እኮ እቺን ቆም ስለሚታወቃቸው ለገዛ ወንድሞቻቸው ማይሆኑ ናቸው እንደውም እኮ ሴት በጣም አርቃ ታስባለች ታገናዝባለች በተለይ ስደት ስትወጣ ሴት ነው የምታስበው ከወንድ በላይ ማርያምን ሞልዬ ይዞ መሄድ ላይ ነው ያልኩሽ ልብስ መግዛት ሁለት ልብስ ሶስት ልብስ መግዛት ስደት ስትይ እኔ ያልኩሻለሁ አረብ ሀገር የሚሰሩ በጣም ያስባሉ በቤተሰቦች እንዴት ላርግ ከአረብ ሀገር ውጪ እኔ ያልኩሽ አሜሪካና ዩሮፕ የሚኖሩ ሴቶች አንድ ሴት ልጅ ልንገራችሁ ዘመድም ካላችሁ ወይ ደግሞ ምንም ካላችሁ አሜሪካ ወይ ዩሮፕ ከሄዱ ሴትነታቸው በቃ ጠፍቷል የራሳቸው ላይ የወነጀልከኝ ነው የራሳቸው ከ190% የራሳቸው ላይፍ ነው የሚጀምሩት እንዴት አርገው ዛ እንደሚኖሩ እንዴት አርገው ሴትል እንደሚያደርጉ እንዴት አርገው ቢላቸውን መክፈል እንዳለባቸው እንዴት ቢሉ ለወንዱም ለሴቱም እኮ ነው ግን ወንድ ልጅ አላግባ ሀገሬ ላይ የሆነ ነገር ለውጥ ለጓደኞቼ የሆነ ነገር ላርግ ይላል ሴት ልጅ እንደዛ የምትል ሴት አንቺም ከሄድሽ ጀምሮ እስቲ ለስንት ሰው ብር ልከር ለፋሚሊ አይ ለጓደኛ ለምታውቃት ወይ ከሌ ምን ላይ ደርሳ ይሆን ምናምን ብለሽ ቼክ አድርገሽ ለጓደኛሽ ልከሽ ታውቂያለሽ እኔ እኮ ገና ነኝ እንደነገር ገና ነኝ እያላችሁ እንደ 20 ዓመት 30 ዓመት ይቆያል ወንድ ነው የምሬ ነው ማለት እኔ አሁን እስራኤል የጓደኛ የብራዘር ጓደኞች አሉ ሌላ ደግሞ የፋሚሊ ምናምን አለ ወንድ እዛ እየኖረ አይ ለጓደኛ ይሄን ላርግበት ብሎ ይመጣል እግዚአብሔር ነው እንጂ ኢትዮጵያ ሆነሽ ግን እንደዚህ ተረጋጋሽ ነበርሽ ኦፍ ኮርስ እኔ ተፈጥሮ ነው እንደዚህ ውጭ ሀገር ስለመጣው እንደው ሞር ተምሬያለሁ ሞር ስንት ነገር ተምሬያለሁ ስንት ነገር ተቀየራለሁ እና ወንድ ነው እንደዛ አስቦ ለጓደኞቹ ተጨንቆ ለሰፈሩ ለአብሮ አደጎቹ ፕሮጀክት የሚያስጀምራል ኳስ እንዲጮቱ ማሊያ የሚልካለ ታቂታ የሚልካለ የምሪ ነው ማለት ኧረ ይሄ እኮ ሲምፕል ነገር ነው አረሞን ይሄ አሁን ቱታ ማሊያ ምናምን ኖርማል ነገር ቢሆንም አስበሻል አረክሽን እማ ፓድ ራሱ የገዛሽላት ጓደኛ ላትኖር ትችላለች አንቺ አሁን ከጠየቀችኝ እኔ ለጠየቀኝ ጠይቅሽ አስቤማ እንዴት አደርጋለሁ ሃይ አሁን ከኔ እኩል እዛ ሆና ስራ የምትሰራ ሴት መረዳት አለባት ብዬ እንዴት አስባለሁ እንዴት አታስቢ እንዴ ኦልሬዲ እየሰራች የምትኖርን ሴት እንዴት አስባለሁ ሴቶች ከዚህ ሀገር አስፈልጋት ግን ልጠይቅ እንችላለች ቅድም ያልኩሽ ነው ልክ ከዚህ ሀገር ስትወጡ 90% የምትሆኑት አረብ ሀገር የሄዳችሁት አይደለም አረብ ሀገር የሚሄዱትን አይደለም አሜሪካና ዩሮፕ የሚገቡ 90% ሴቶች ኢትዮጵያ ውስጥ ላይፍ እንዴት ራን እንደሚያደርግ ኢትዮጵያ ውስጥ ላይፍ ምን እንደሆነ ራሱ ሊያውቁ ማይፈልጉ ወንድ ነው አስቦ የድሮ ጀለሶች ምን ይሆናል አሁንም እዛ ድንጋይ ቁጭ ብለው ምናምን የሚያየ እንደዚህ ነው እስቲ ዛሬ ልቻላቸው ዛሬ ፈታ ይበሉ ዛሬ ዘና ይበሉ ማለት እስቲ የድሮ ልጆች እዛ የሰፈር ልጆች እንዴት ሆኖ ይሁን የእንትና ታናሽ ወንድም እንዴት ሆኖ ይሁን ታኬታ ልግዛለት ማሊያ ልግዛለት ይሄድ ይጮት ምናምን ፕሮጀክት ምናምን አሁን አንቺ አንድ ነገር ልንገርሽ አንቺ ወራዊ እርግጠኛ ነኝ 2000 ፓውንድ አርማ ታረጋለሽ ምን ብር በቀደሙስ 2000 ብር አታገኝ ሴቭ ነው ማግኘት ነው ማለት አርማ ከምን እሺ ቢያንስ ግማሹን ብታጠፊ 1000 ብታጠፊ 1000 ብር ማለት በኢትዮጵያ 200 ሺህ ቢያንስ ማለት ነው እንጃ እዚህ ለምታውቂያቸው 50 ፓውንድ ግዴታ አለብሽ እኮ ያልኩሽ አይደለም ግን ይሄ ከመራራት አንፃር ከማሰብ አንፃር አሁን ለፍሬንዶችሽ ለብሮ ጀማሽ ዛሬ በኔ ወጪ ተዝናኑ ብለሽ ምናምን ሞኒ ለምን መሰለ ትንሽ የተሳሳተ ነገር አለበት ትንሽዬ ማለት ነው አሁን በሴቶች ስለሆነ ያወራህ ያለው ሴቶችን መወከል ባትችልም እንኳን ትንሽዬ ነገር እዚህ አገር
አንዲት ፓውንድ ብሯ እንዴት እንደምትመጣ የሰራው ሰው ነው ቫልዩን ማውቀው። ብሯ እንዴት እንደሚመጣ የሰራውን ሰው ነው የሚያውቀው። ለዛ አሁን ለምሳሌ እሺ ወንድና ሴት ልጠይቅሽ። ቆይ ወንድና ሴት ቆይ ሞንዬ ደግሞ አስጨርሰኝ። ቆይ ጥያቄ ልጠይቅሽ። ምንድነው የምትሰሪው? ግን አንተ ሰው አታስጨርስም። እሺ ጠይቀኝ። ምንድነው የምትሰሪው? ስራ ነው። ስራሽ ምንድነው? ውጭ ሀገር ስራ አይጠየቅም። አንድ ነገር ልንገርሽ፣ እርግጠኛ ነኝ የምነግርሽ። እኔ አሁን እዚህ ቲክቶክ ላይ ተደላድዬ ነው የምታየው። እንደኔ ከባድ ስራ አትሰሪም። አንድ ነገር ነው። አዎ አንተ ካለበት እንዲላውቅ ይችላል። 100% እኔ ገንዘቡን እንዴት እንደማመጣው አውቃለሁ። እዚህ ሀገር እየኖርኩ ማለት ነው ምን እንደምሰራ አውቃለሁ። 100% እርግጠኛ ነኝ ከኔ የተሻለ ስራ ግን እኔ ማለት ነው የሆነ ሰው የፕሮግራማ ወይ የሆነ ሰው ቢቸገር እንዴት እንደሰራሁት እንደማመጣው አይደለም። ሰው ግን ያ ሰውዬ ከኔ በላይ ገንዘቡ ካስፈለገው ኢትዮጵያ ውስጥ ያለ ሰው ለጋሽ እውነት ነው ማለት አገኘው። ልክ እንኳን በቀላሉ ታመጣዋለህ ማያልኩ አይደለም። ገንዘብ በቀላሉ የሚመጣ ነገር አይደለም። ውጭ ሀገር ኖራችሁ የፈረስ ጥርስ ታጠበ፣ ሽንት ቤት ተጠረገ፣ ፓርኪንግ ተሰራ፣ መንገድ ተጠረገ፣ ሶዋት ኢትዮጵያ ውስጥም እየተደረገ እኮ ነው ያ ነገር እኮ። ግን ኢትዮጵያ ውስጥ ያንን ነገርም አድርገው ገንዘቡ ሲገኝ ለሰው ማሰብ አለ። የውጭ ሀገር ብዙ ሰው ኮምፕሌን ገንዘቡ እንዴት እንደማመጣ አንታጣም። ኢትዮጵያ ውስጥ ያለ ሰው 190% ቁጭ ብሎ የሚበላ ነው የሚመስላችሁ? አይመስልም። መንገድ አራም ሰው አለ። የትም ይሁን ተለፍቶ ነው የሚመጣ። ብርስ ያለ ልፋት አይመጣም። እናቶቻችን ምን ያደርጋሉ መሰለሽ? አንድ ነገር ልንገርሽ። ጉሊት ሸጠው ጉሊት ዝናብና ብርድ ተፈራርቆባቸው ሽንኩርት ሸጠው ሰፈር ውስጥ ግን የሆነ ሰው ተቸገረ ሲባል 50 ብር 100 ብር ይሰጣል። እንዴ እኔ እኮ እናንተ የሚገርም ብሯ እንዴት እንደምትመጣ ስለማታውቅ ነው ማታጣፈው። ታዲያ ኢትዮጵያ ስንመጡ በ100 ሺህ ብር ምናምን የሚቆጠር መጠጥ የምታወርዱት ለምንድን ነው? እነሱን እኔን አይመለከትም። እነሱ አላማ ብሩ እኮ ስለዚህ መቼ አስጨረስክ? ላወራ ነበርኩ። መቼ አስጨረስክ? ኢትዮጵያ መጣ ቆይ ሞኔ ኢትዮጵያ መጣ 100 ሺህ እና 200 ሺህ አውጥታ የምትጠጣ ሴት ካለች አይደል ነው። ስለሱ አላወራም። እሷን ግን እንዳልከው እዚህ አሁን አትሊስት ወንዱ ይሻላል። እዚህ ላለ ሰው ለጓደኛም ፈታ በል ብሎ ምን ብሎ የተወሰነ ፈንድ ያደርጋል አልክ። ሴቷስ ቤተሰብ ታስተዳድር፣ ልጅ ትርዳ፣ ለቀድሞ ባለቤቷ ትላክ፣ ለከዝን ትላክ፣ የማይቋረጥ መድኃኒት ልትልክ ትችላለች። ፋሚሊ ታሞ ሊሆን ይችላሉ። እዛ ቤት ኪራይ ልትከፍል ትችል ትሆናለች። እዚህ ሆና እዛ የገጠር ቤቷ ልታስጨርስ ትሆናለች። እንደ ሴት ልጅ እዚህ ሀገር ሲመጣ የሚያስብ የለም። ኦፍኮርስ እኔ አሁን ጠጭበት ብዬ ለሴት ጓደኛዬ ወይም ዛሬ ላዝናናሽ ፈታ ብዬ አዲስ አበባ ላለ ሰው አለክ፣ ጠጭበት ብዬ አለክ፣ ተዝናኝ ብዬ አለክ። የሚያስፈልጋትና የሚቀጥማት መስሎ ከታየኝና እኔ የምረዳበት ምክንያት ካለኝ ግን አደርጋለሁ። በሰባዊነት ማለት ነው እያልኩሽ ያለሁት አንቺ አስረጅ ኮምፕሊትሊ ቤተሰቦች አረብ ሀገር ስላሉት አይደለም ብለሽ አረብ ሀገር የሄዱት አላማቸውን ያውቃሉ። ሄደው ሰርተው ቤተሰቦቻቸውን ለመርዳት እንደሆነ አውቃሉ እያልኩሽ ያለሁት። ስፔሻሊ ዩሮፕ እና አሜሪካ የምትሄዱ ሴቶች ወዲያው ጆቫ ነው የምትሆኑ። በቃ መካድ ስልሽ አስተዳደጋችሁን ትክዳላችሁ፣ ቤተሰባችሁን ትክዳላችሁ፣ አብራችሁ የበላውን ሰው ትክዳላችሁ። ኢቨን ፕሮሰሳችሁን እንዲያልቅላችሁ ያመቻቸላችሁን ሰው ዲቪ ከሆነ ዲቪ የሞላላችሁ፣ ሌላ ብዙ ፕሮሰስ ከሆነ እሱን የሞላላችሁን ሰው ትሸመጠጣላችሁ። ወንድ ልጅ ነው ዞሮ ከቤት አልፎ ነው የምልሽ። ሴት ከማምጣት የሀገሩ ልጅ አግብቶ ከማምጣት ጀምሮ ለቤቱ ከመላክ ጀምሮ ለጓደኞቹ ከመላክ ጀምሮ አልፎ ተርፎ ለሰፈር ከመላክ ጀምሮ እንደ ወንድ ልጅ ለሰፈሩም ለቤቱም ሟች ያደገ ብሩ አንድ ነገር ይንገር ስትሄዱ ሴት እዛ ስትሄዱ ምን እንደምታስቡ ታውቂያለሽ? የሆነን ሰውዬ ባገባው ቤት ውስጥ አዲስ ሰው ቢመጣ ገንዘብ ሊበላ ነው፣ እዚህ ከመጣ በኋላ ሌላ ሴት ጋር ሄድብኛል፣ እንደዚህ ያለ ውጭ ሀገር እኮ አብረህ ማደግ የሚባል ነገር አለ። በወር በሳምንት 200 ኮይን እየላክሽ ሌላ አንተ ነው የምኖረው አትበይ። ታይ ሞኒ ውጭ ሀገር እኮ አብሮ ማደግ የሚባል ነገር አለ። አሁን ገንዘቤን ሊበላ ነው ገንዘቤ ልትበላ ነው ብለህ እንትገባበት ላይፍ አይደለም። እዚህ ሀገር ሁለቶችም እኩል ታገኛለህ፣ ሁለቶችም እኩል ይሰራሉ፣ ሁለታችሁም እኩል ያድጋሉ።
እንዴት ሜቢ ከኢትዮጵያ ማስመጣት ምናምን የሚባለው ነገር ደግሞ ማለት ነው አይደለም እዚህ ጋር እኔ ጋር 480 ሰው አላቸው ምሬ ነው ሆነስትሊ ስፒኪንግ ሴት ልጅ አግብታ ውጭ ሀገር ባሏን ይዛ ስትሄድ ታውቃላችሁ በህይወታችሁ ብታውቁ አንድ ሁለት ነው እኔ አንድ ነው ሚሊየን ወንድ ግን ማለት ነው አርጅቶ ቋቋ ብሎ ራሱ ያክስቶ ልጅ ምናምን አድርጎ እሺ ሞኒ እዚህ ጋር ደግሞ ማለት ውጭ ሀገር ላይ አራት አመት የኖረ ወንድ ውጭ ሀገር ላይ 2 አመት የኖረች ሴት ኢኮኖሚካሊ ተበልጠዋለች ውጭ ሀገር ያሉ ኦኬ እሺ ላንተ ፋፋ አረጉ ላንተ ላው ለማለት ለኢትዮጵያ ያለች አንድ ብር ሴቭ አያደርጉም አንድ ብር የለውም ወንድ ልጅ ከወንድ መብለጥ አይደለም አመሰደደው እኮ ሰርቼ ለመቀየር ነው በዛ ላይ ፋሚሊን ሰፖርት ላደርግ ነው ወይ ፋሚሊ ሰፖርት ሲያደርግ ይሄ ወንድ ወይ ብር ሴቭ ሲያደርግ 4 አመት 5 አመት ይቆጠራል እዚህም ይፍታታል ይጠጣል የሰራትን ጓደኞቹ ጋር ይልካል ፋፋ ይላል እሺ ምንድነው ለውጡ አሜሪካ ሀገር ወይ ውጭ ሀገር 5 አመት የቆየን ወንድ እዚህ መጣ 2 አመት የሰራች ሴት ትበልጣለች አልሽ ለምሳሌ እንደዛ የሚሆነው ለምሳሌ ወንድ ልጅ በተፈጥሮ እኔ እግዚአብሔርን ነው ማለት ሴት ልጅ በተፈጥሮ ርህራሄ እንዲኖራት ያረጋት እናትነት ብቻ የምሬን ነው ማለት ወንድ ልጅ ወልዶ ቢሆን ማለት ነው የሴቶች ጭካኔ በጣም ይወጣ ነበር ወንድ ልጅ አርግዞ የሚወልድ ሴት ልጅ ወደ ርህራሄ የምሬን ነው ማለት ሴት ልጅ ወደ ርህራሄዋ ወይ ደግሞ ለሰው ወደ ማዘን የምትመጣው እናትነት ሲኖራት ልጅ ሞለድ ስትወልድ ነው እንጂ በባህሪ ስታስቢ እንደ ወንድ ልጅ ሩህሩ ወንድ ልጅ እንዳልሽው ማለት ነው 4 አመት ኖራ 4 አመቱን ግን ምን አለ ብትዩ ጫማ የሚቀይረው ላይ ነው ይችላል የሚያረጋውን ጫማ ራሱ ትቶ ነው የሚሄደው ሀገሩ ሲመጣ የሚያረጋውን ጫማ እኔ ከማረጋው ጓደኛ ያርግ ብሎ ሂዶን ኬር እዛ ውጭ ሀገር ሄዶ 3-10 ጫማ ቀየረ ሂዶን ኬር ሰፈሩ ግን ያለ ሰው 10-20 ፕሮጀክት አስጀምሮ ልጆች ኳስ ብቻ ደስታ ነው ለሱ ለወንድ እሺ አሁን ወንድና ሴት ሚለውን ተውና ውጭ ሀገር ሰው የሚመጣ ሰርቶ ለመቀየር ያልፈልኛል ማለትና ከራሱ ማልፎ ጥሩ ኑሮ እየኖረ ቤተሰቦችን ለመርዳትና ሰፖርት ለማድረግ ነው አይደለ ጀነራል ይሄ የውጭ ሀገር ሩሉ ነው አይደለ ይሄ ሞኔ አይደለ እሺ አሁን ተው ሴትና ወንድ ተውና ላይፋችሁ የትኛው ሴት ይቀየራል ከፈጣሪ ጋር ይቀየራል ማማቲ የትኛው ሴት ኢንቨስተር ነው የምታውቂው 2 ወይ 3 ወይ 10 ብትጠሪልኝ ነው ውጭ ሀገር ሰርታ ይሄማ ስሚ ውጭ ሀገር ሰርታ ኖራ ኢትዮጵያ ውስጥ ፕሮጀክት ከፍታ በደንብ ብታሰራ ስለሽ ለራሷ እኮ ነው የምልሽ ኢንቨስት የምታረግ 10 ሴት ብትጠሪ አንቺ ሄደሽ ሰርተሽ ሀገርሽ ላይ ኢንቨስት ማታረጊ ነው እንዳለ ኢንቨስተር ወንድ ነው ሴቶች ምናቀው ምን ሰራ እንደሆነ ተቀልሽ ከዚህ ሀገር ይወጣሉ ብሬን ከሌ በላብኛል እከሌን ባገበው እንዲያረግብኛል እከሌን እንዲባረገው እንዲያረግብኛል እያሉ ቁቁት ብሎ ቋቋቲያን ሆኖ ያረጃሉ ብራቸውን ይዘው አንድ መጨረሻ ላይ ምን ያረጋሉ ሲጋራና ቴፕ መሳብ በቃ ሌላ ከአሽሽና ከምናምን ምን ሰራው ኢንቨስት የሚያደርገው ወንድ ውጭ ሀገር ሰርቶ አመልጋ እንደ ማን ነው የሀገር ሰው ነው የምጣር ወንድ የምሬ ነው ልጅ የእያንዳንዱ ባለቤት የሆቴል ባለቤት ወንድ ነው ማለት አቤት አይደለም ሲቲሊ ዘፈን ግን 1% ነው ዩሮ እኔ መኪና እሺ ይቅርታ